BYD ከሰሞኑ ለገበያ ባቀረበው አዲስ ሞዴል ዓለም መነጋገሪያ አድርገዋለች የተባለ ነው። የተሽከርካሪ ገና ለገበያ በቀረበ በ30 ሰዓታት ብቻ ከ60,000 በላይ ኦርደሮችን ማግኘት ቻለ ነው። የተሽከርካሪ እንግዲህ የ2026ቱ BYD ሲል 08 ይባላል። መኪናው በፕለጊን ሃይብሪድ እንዲሁም ደግሞ በኤሌክትሪክ የቀረበ ተሽከርካሪ ነው። በዛሬው ምርታችን ስለ ተሽከርካሪ የተለያዩ መረጃዎችን ይዤላችሁ ቀርብ ያለው ዋጋው ምን ያህል ነው፣ ምን የተለዩ ፊቸሮችን ይዞ ቀርቧል የሚሉትን አንድ ባንድ ይዤላችሁ ቀርብ ያለው። የሚገርማችሁ ነገር ከምታስቡት በላይ የባትሪ ቴክኖሎጂው እንዲሁም ደግሞ መኪናው ዋጋው ራሱ በጣም የሚገርም ሁኔታን ይዘው ስለቀረቡ እሱን በስፋት የምናይ ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደሙት አንጫ ነው። የ2026ቱ BYD ሲል 08 የሚባለው ተሽከርካሪ በዓለማችን ላይ በአሁኑ ሰዓት ላይ በቴክኖሎጂ አድቫንስድ ከሆኑ የሃይብሪድ እንዲሁም የኤሌክትሪክ መኪኖች መካከል አንዱ ነው። መኪናው እንግዲህ እንደምትመለከቱት ቦዲ ሳይዙ ፉል ሳይዝ ሌክዠሪ ሲዳን ይባላል። በሲዳን ቦዲ ታይፕ የቀረበ ነው። BYD ከሚያመርታቸውም ኦሽን ሲሪየስ ወይ ደግሞ ኦሽን ኔትወርክ ከሚባሉ መኪኖቹ መካከል አንዱ ሲሆን ይህም ተሽከርካሪ ለገበያ የቀረበው በጁላይ 2026 ኦልሞስት በ2 ቀን ከ3 ቀን በፊት ነው። ይህም ሞዴላቸው የተለያዩ ነገሮችን ይዘው ቀርበዋል። በዋነኝነት የባትሪ ቴክኖሎጂያቸውን የሊቲየም አየን ፎስፌት ባትሪያቸውን 2.0 የሚባል እንዲሁም ደግሞ 800 ቮልት ሃይ ቮልቴጅ አርኪቴክቸር የሚባል አለ። በእሱም የቀረቡ ናቸው። መኪኖቹ እንደነገርኳችሁ በሃይብሪድም አለ በኤሌክትሪክም አለ። በኤሌክትሪክ በሚሆንበት ጊዜ መኪናው በ694 የፈረስ ጉልበት ኦልሞስት 700 የፈረስ ጉልበት ማመንጨት የሚችሉ ናቸው። እንዲሁም ደግሞ ከዚህ በተጨማሪ በዱዋል ሞተር በፕለጊን ሃይብሪድ ደግሞ አማራጭም አላቸው። ኤሌክትሪኩ ትንሽ ጉልበቱ ገዘፍ ያለ ነው። ከ0-100 ኪሎ ሜትር በ3.3 ሰከንድ ውስጥ መድረስ ይችላል። ምክንያቱም ሁለት ኤሌክትሪክ ሞተሮች አሉት። የፕለጊን ሃይብሪዱ ደግሞ ወደ 4.9 ሰከንድ ይፈጅበታል ከ0-100 ለመድረስ ማለት ነው። እዚህ ላይ የምታገኙት ባትሪያቸው ለምሳሌ ፒውር ኤሌክትሪክ የሆነው ላይ የሊቲየም አየን ፎስፌት ባትሪ ከተማችን ላይ የምናገኛቸው የነ BYD ዋናፕ ከነ BYD ታንጌል ሌሎቹ ላይ ከምናገኘው የተሻሻለውን ሁለተኛው ጄኔሬሽን እነሱ ላይ የምናገኘው አንደኛው ጄኔሬሽን ነው። እዚህ ላይ የምናገኘው ሁለተኛው ጄኔሬሽን ተገጥሞላቸዋል። መኪኖቹም በአንድ ጊዜ ቻርጅ ከ775 ኪሎ ሜትር እስከ 905 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችሉ እጅግ ግሩም መኪኖች ናቸው። በሃይብሪዱ በሚሆንበት ጊዜ ደግሞ በኤሌክትሪክ ኃይል ብቻ 400 ኪሎ ሜትር እንዲሁም ደግሞ አጠቃላይ ሃይብሪድ ተደርጎ በ1660 ኪሎ ሜትር የመጓዝ አቅም አላቸው። እነዚህ መኪኖች እንደነገርኳችሁ ኦልሞስት ቀናት ቢሆናቸው ነው ለገበያ የቀረቡት። ገና ለገበያ በቀረቡ በ30 ሰዓታት ብቻ ከ65,000 በላይ ኦርደሮችን አግኝተዋል። የተሽከርካሪ ደግሞ በዋነኝነት አድቫንስድ የሆነ የሻንሲ ዳይናሚክ አላቸው። ሲል 06 ላይ እንደምናየው በጣም ዘመናዊ የሆነ ሰስፔንሽን ሲስተሞች ተገጥሞለታል። ከነዚህ መካከል ዲሲዩዝ ኤ የሚባል አለ። ኢንተሊጀንት ቦዲ ኮንትሮል ናቸው። ከዚህ በተጨማሪ ደግሞ እንበልና መኪናውን እያሽከረከራችሁ ድንገት ከፊት ለፊት ጉድጓድ ነገር ቢያጋጥማችሁ መኪናው ያንን በማየት ራሱ ሰስፔንሽኑን ጠንከር ያደርገዋል እናንተ ፊል እንዳታደርጉት። ከዛ ደግሞ ኮምፎርታብል የሆነ መንገድ ላይ ሰስፔንሽኑን ለስለስ ያደርገውና በኮምፎርት እንድትጓዙ የሚያደርጋችሁ ነው ማለት ነው። ከዚህ በተጨማሪ እንደምትመለከቱት የተሽከርካሪ ትንሽ ረዘም ያለ ተሽከርካሪ ነውና ከተማ ውስጥ ስታሽከረክሩ እንዳትቸገሩ ደግሞ የተሽከርካሪ የኋላ ጎማዎቹ ራሱ በተወሰነ መልኩ መዞር እንዲችሉ ያደርጋቸዋል። ይህም ማለት ለምሳሌ ዩተርን ማድረግ ብንፈልግ በጣም በጠባብ ቦታ ላይ መኪናው ምንም እንኳን ትልቅ ቢሆንም በጠባብ ቦታ ላይ መዞር እንዲችል የሚያስችላቸው ናቸው። ሌላኛው እነዚህ መኪኖች ከሚታወቁባቸው የBYD የሚታወቅበት በዋነኛ ነገር አለ። ይህም ደግሞ የስትራክቸሩ ጥንካሬ ነው። የመኪናው ባትሪ ሻንሲ ውስጥ ተደርገው የተሰሩ ስለሆነ መኪኖቹ ሴንትራል ግራቪቲያቸው በጣም አሪፍ ነው የሚሆነው። መኪኖቹ ደግሞ በጣም ጠንካራ እንዲሆኑ ተደርገው የተሰሩ ናቸው ማለት ነው። ሌላኛውን ነገር ደግሞ ሲናውራ የተሽከርካሪ እንደነገርኳችሁ ኤሌክትሪክ ነው እያቸዋለሁ። ታዲያ ይህን ተሽከርካሪ ቻርጅ ለማድረግ በምንጠቀምበት ጊዜ የተለያዩ አማራጮችን ይዘው ቀርበውልናል። የመጀመሪያው ነገር መኪናውን ቻርጅ ለማድረግ የሚወስድብንን ጊዜ ከዚህ በፊት ከነበረው እጅግ በጣም ቀይረውታል። የተሽከርካሪ ለምሳሌ በ800 ቮልት ፕላትፎርም ነው። ያ ማለት መኪናውን በ5 ደቂቃ ቻርጂንግ ብቻ 400 ኪሎ ሜትር መጓዝ እንዲችል የሚያስችለው ሲስተምን ይዘው ቀርበዋል። እንደነገርኳችሁ BYD ምንም ዘንድሮ አልተቻሉም። እንደነዚህ አይነት ዘመናዊ አማራጮችን ይዘው እየቀረቡ ነው የሚገኙት። እንደሚታወቀው የኤሌክትሪክ መኪና ትልቁ ጥያቄ ቻርጅ ለማድረግ ረጅም ሰዓት ይወስድብናል ነው። ነገር ግን ከአሁን በኋላ ይህ ነገር የሚሆን አይመስልም። ምክንያቱም በ5 ደቂቃ ውስጥ 400 ኪሎ ሜትር ቻርጅ ማድረግ ከቻለ የተሽከርካሪ ፉል ለማድረግ በጣም በአጭር ጊዜ ውስጥ ቻርጅ አድርጎ መጓዝ እንዲችል የሚያስችለው እንደሆነ
ያሳየናል ማለት ነው። እነዚህ መኪኖች በዋነኝነት አሁን እየሰሩ ያሉት ለኛ ሀገር ማርኬት ብቻ አይደለም፣ ለቻይና ሀገር ማርኬት ብቻ አይደለም፣ ሌሎቹ ለሚድል ኢስት ብቻ አይደለም። ዋነኝነት ዓላማቸው ወደ ኖርዝ አሜሪካ ያለውን ማርኬት ለመቆጣጠር ነው። ለዛም ሲባል እነዚህ መኪኖች ላይ የተገጠመላቸው ተርማል ማኔጅመንት ሲስተም አላቸው። ይህ ደግሞ አድቫንስድ የሆነ ሂት ፓምፕ፣ ለምሳሌ በረዷማ አካባቢ ይህንን ቪዲዮ የምትመለከቱት ከውጭ ሀገር ሆናችሁ የምትመለከቱ ተመልካቾቻችን፣ በረዷማ አካባቢ ከሆነ የተሽከርካሪ ራሱን የቻለ አድቫንስድ የሆነ የሙቀት ፓምፕ የሚያደርግ አለ። ያም ደግሞ የባትሪውንና የካቢኑን ወይ ደግሞ የጋቢናውን ኮምፈርት የሚጠብቅ በጣም ኤክስትሪም በሆኑ ቴምፕሬቸሮች ላይ የሚጠብቅ ተርማል ማኔጅመንት ሲስተም በዚህ አዲስ ሞዴላቸው ላይ አካተው ይዘው ቀርበዋል። እኔ ግን እውነት እየገረመኝ ያለው ይህ ሁላ ፊቸር ያቀረቡበትና ዋጋው በጣም የማይገናኝ የሚባል ነው። ሌላኛውን እስቲ ስለ ዋጋው በደንብ አሳያችኋለሁ። ግን ከዛ በፊት እዚህ ላይ የምታገኟቸውን ኢንቴሊጀንስ እና ድራይቪንግ አሲስት ፊቸሮች ላሳያችሁ። የመጀመሪያው ነገር ጋድስ አይ 5.0 የሚባል አለ። ዲፓይለት 3000 የሚባል ናቸው። እነዚህ ራሱን የቻለ ሳሽከረክሩ በቀላሉ መኪናው የተለያዩ የአውቶኖመስ ድራይቪንግ ፊቸሮችን እንዲጠቀም የሚያስችለው ነው። ከእነዚህ መካከል ሃይዌይ ላይ በምንወጣበት ጊዜ መኪናው ራሱን በራሱ ሙሉ ለሙሉ ማሽከርከር እንዲችል፣ እንዲሁም ደግሞ ፓርክ ለማድረግ ደግሞ መኪናው ራሱ በራሱ በቀላሉ ፓርክ ማድረግ የሚያስችለው ፊቸሮችን ተካተውለታል። የተሽከርካሪ ጋቢናው ራሱ የተለያዩ ፊቸሮች ተካተውለታል። እዚህ ተሽከርካሪ ላይ እንግዲህ በ15 ኢንች ፎቶ ስክሪን አለ። እንዲሁም በ12 ኢንች ድራይቨር ዲስፕሌይ እናገኛለን። 26 ኢንች አግመንትድ ሪያሊቲ ኤአር ሄድ አፕ ዲስፕሌይ አላቸው። እንዲሁም ደግሞ ፕሮሰሰሮቻቸው ራሱ ኦልሞስት ከትልልቅ ፒሲዎች ጋር አብሮ ሊሄድ የሚችሉ በጣም ዘመናዊና ትልልቅ ፕሮሰሰሮች የተገጠሙላቸው ናቸው። እነዚህ መኪኖችን እናንተ ስታዟቸው እያንዳንዱ ነገር ማስተካከል አይጠበቅባችሁም። ለምሳሌ መኪና ውስጥ ናፕ ማድረግ ብትፈልጉ ናፕ የሚለው ሞድ አለው። ናፕ ሞድ ላይ ስታደርጉት መኪናው ሙሉ ለሙሉ እናንተ ናፕ እንድትወስዱ የሚያስችል ይሆናል። ካምፒንግ አለው ከከተማ ይዛችሁ ስትወጡ። እንዲሁም ደግሞ መኪና ማጠቢያ ሲሰጡት ራሱ ካርዋሽ የሚባል ሞድ አለው። እሱ ላይ ስታደርጉት መኪናው በቀላሉ ወደ ምንፈልገው ሞድ መቀየር እንችላለን ማለት ነው። እነዚህ መኪኖች እንግዲህ በሳይዛቸው ረዘም ያሉ ተሽከርካሪዎች ናቸው። ይህንን ስላችሁ ወደ 5 ሜትር አካባቢ ርዝመት ያለው ነው። ወደ ጎን ስፋቱ 2 ሜትር አካባቢ ነው። እንዲሁም ወደ ላይ ደግሞ ረዘም ያለ ተሽከርካሪ ነው። ወደ 1.5 አካባቢ ነው። እነዚህ መኪኖች እንግዲህ ዊል ቤዛቸው እንደነገርኳችሁ ወደ አጠቃላይ ቁመቱ 5 ሜትር ይሁን እንጂ ዊል ቤዙ ረዘም ያለ ነው፣ ማለትም 3 ሜትር ነው። ይህንን ስላችሁ መኪናው ሌግሩም እና ሄድሩም በጣም ሰፊ ነው። ውስጡ በጣም ሰፊ የሚባል ነው። ከቁመቱ አብዛኛውን ነገር የሚወስዱ ከስፋቱ አብዛኛው የሚወስደው ሌላው የመኪናው ፓርቶቹ ሲሆኑ እኛ የምንቀመጥበት እኛ የምንጓጓዝበት ቦታ ስለሆነ መኪናው ሞር ሌክዠሪ ፊል እንዲኖረው መኪናው ለምሳሌ ዜሮ ግራቪቲ ሲት ተገጥሞለታል። 21 ኢንች ስክሪን ተገጥሞለታል። 20 ስፒከር አለው። ከዚህ በተጨማሪ ደግሞ ፍሪጅም ተካቶለት ዋየርለስ ቻርጅ ማድረጊያም ተካቶለት የቀረበ ተሽከርካሪ ነው። ታዲያ የተሽከርካሪ ስንት እየተባለ ነው ከተባለ እነዚህ መኪኖች ለቻይና ገበያ አሁን እየቀረቡበት ያለው ከ28980 የአሜሪካን ዶላር ጀምሮ ማለትም ይሄ የቤዝ ሞዴሎቻቸው እንዲሁም ደግሞ እስከ 34000 የአሜሪካን ዶላር ድረስ በፕላጊን ሃይብሪድ ሞዴሎቻቸው አማራጭ ቀርበው እናገኛቸዋለን። እንደነገርኳችሁ እነዚህ መኪኖች በአሁኑ ሰዓት ላይ ከፍተኛ ኦርደር እየተደረጉ የሚገኙ ተሽከርካሪዎች ናቸው። ከ65000 ኦርደር በላይ ነው አሁን እነዚህ መኪኖች ተደርገዋል ተብሎ የሚጠበቀው። እነዚህ መኪኖች በዋነኝነት ያላቸው ፊቸር በጣም ዘመናዊና ጥሩ የሚባል ነው። እናንተስ ምን ታስባላችሁ? ዋጋቸው በእኛ ሲመጣ ስንት ይባላል? ከኛ ሀገር ላይ ካሉ መኪኖችስ በምን የሚሻሉ ይመስላችኋል? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን።